ሚስቴን አድንልኝ። እስከ መቼ ተሰቃይብኝ? እኔ እኮ እሷን ደስተኛ ለማድረግ የማልጥረው ነገር የለም። ነገር ግን እሷ በእኔ ደስተኛ ከመሆን ይልቅ እኔን ደስተኛ ባለማድረጓ ነው የምትጨነቀው። እሺ ቆይ እንደዚህ ለሰው ቅንና ደግ ሀሳቢ ሆና ለምን እንደዚህ ያደረካት ፈጣሪ? ለምን እሷ በነፃነት መኖር አይገባትም? በቃ አንተ ጥበብም ሁሉም ነገር በእጅህ ነው። እኔ ሁሉም ነገር ቀርቶብኝ ሚስቴን ሰላምና ጤና መልስልኝ፣ ቤተሰቦችንም እንደዚሁ። እባክህ እነሱን ማስማማልኝ አደራህን። መሀሎኝ ማሰብም ሆነ ምንም አይነት ነገር ማድረግ ተስኖኛል። እባክህ እርዳኝ አምላኬ፣ እባክህ። ወይኔ ፍቅር ትችተኛ አይደል? ትንሽ ደቂቃ እኮ ነው ተኛሽ። አይን እኮ ቀልቷል። እኔ ነኝ እንቅልፍ የነሳው። ምሩ ቆይ እኔ ሰርችሽን ብዬሻለሁ፣ ደከመን ብዬሻለሁ። ቆይ የኔ መክሳትና መጥቆር የሚያሳስበኝ ነው እንደሚመስልሽ? ምሩ አንቺ እኮ የኔ ህልም ነሽ፣ የኔ ዓለም ነሽ። ቆይ በምን ቋንቋ ነው መናገር ያለብኝ? እንዴ ነው ከቀን ወደ ቀን እኮ ህመሜም እየባሰ መጣ። አንተም ተሰቃየብኝ እኮ። ቆይ እና ታዲያ ምን ትሆኝ ምሩ? እንዴ ህመሙ አደከምኳት አሳመምኳት ብሎ አይሄድልሽ ነገር አለ እንዴ? በዚህ ጭንቀትሽ እንዴት እያባሰብሽ እንደሆነ ህመምሽ ታውቂያለሽ አይደል? እንደዛ እኮ አይደለም፣ ግን በቃ ሁሌ መታመም ስለች። እማ በፊት እኮ አመስጋኝ ነበርሽ። ቆይ ምን ተገኝቶ ነው? ይኸውልሽ ምሩዬ፣ በቃ ባለን ነገር ተደስተን አመስጋኝ ሆነን እንኑር። በፊት እኮ ምንም ስላልጎደለኝ ነበር ማመሰግነው። አሁን ግን ምሩዬ፣ ይኸውልሽ እኔ አሁንም ቢሆን ከአንቺ ጋር ሰው ሙሉ ነኝ። እሺ በቃ ነው። ምን ንግባ እናንተኛ፣ ነገ ወደ ስራ ትሄዳለህ። እሺ ንግባ። ግን ይኸውልሽ እቅፍ አድርገሽ ነው የምትተኛው። ጭራሽ ቴክስት አመሻሽ ላይ ካፌ ካልመጣሽ እንዴ? ወይኔ ጉዴ! ምንድን ነው የሚሻል? ቆይ ሲጀመር መፈራ መስሎት ነው አይደል? አልፈራውም። ቆይ ሄጄ ልኩኝ ማስገባው እዚህ ጋር የምትሰሪያለሽ? ምንም ዝም ብዬ ነው። ምንድን ነው ዝም ብዬ ነው ማለት? ደህና ነሽ? ደህና ነኝ። እንቅልፍ እኮ እምቢ ብሎኝ ነው። በቃ እሺ ግቢና ተኝ፣ ብር እንዳይበርድሽ። እሺ በቃ ተኛለሁ። እሺ በቃ ደህና ደር። እሺ ደህና ደር። ሁሉም ቤተኛ እስኪ የተኛ ሰው ንቁና ጠንካራ ነው። ዞረብኝ እንዴ? ምን እየሆናችሁ ነው? አይ ትንሽ እግሯን እኮ ወለም ብሏት። እንዴ ምን ሆነሽ ነው? ተጎዳሽ እንዴ? ደህና ነኝ፣ ትንሽ አሞኝ። ከዛ እኔ ቤት ላድርሳት ብዬ። ችግር የለውም ደርሻለሁ፣ እንሄዳለሁ። እንዴ ምን ነው እንዴ? ለፍቶ ልፋቱንማ በመጨረሻ መና አታርጊበት። አረ ችግር የለውም አስገባታለሁ፣ አታስብ። አዎ አስገባት። እሺ አዎ እኛም ተሸክመን አሽተን ነው እዚህ የደረስነው። በሉ ሂዱ። ልዘልሽ እንዴ? አይ ዝም ብለህ ብቻ ከጎን ደገፋል። እሺ በቃ አይዛና ጭራሽ በየአደባባዩ ማዘል ጀመረ። አሪፍ ነው። ለውጥ እንዲህ ነው የሚጀምረው። አዎ ተይው፣ ወይ ካልሆነ እኔ ስትመጣ እወራታለሁ። አዎ እንደሱ ይሻላል። እኔን ለመደችኝ መሰል። ምንም እየሰማችኝ እኮ አይደለም። እሺ በቃ ነው ያው ሳሎን እንሂድ እኮ። ቆይ ቡናውን ላቀራርበው። ታዩ ጽሙ ታቀራርባለች ነው ይሻላል። አዎ
ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበልልኝ። የኔዎች ቤተሰብ ያልሆናችሁ ቤተሰብ ሆኖ ሳብስክራይብ፣ ሼር፣ ላይክ እያደረጋችሁ ገባ ገባ ቦሎ ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ። የኔዎች የኔ ቀና ሰዎች በጣም ነው የምወዳችሁ። እዚህ የሚታዩት ሚፋ ነው። በስደት ሀገር ሆነን ሚፋ እናውቃለን አይደል? ምግብ የምትሰሩ እንደዛ ምግብ ከታላላቅ ሰዎች ነው የሚሰራው። ሚፋ የሚወዱት ማለት ነው። የኔ አረቦች ሚፋ ነው የሚወዱት። እዚህ በጣም ነው የሚጣፍጠው፣ በጣም ማለት ነው። ግን ስራው በጣም ይከብዳል። በጣም በሙቀት ነው የሚሰራው። በጣም የለም። እዚህ ደግሞ የሚታዩት ለአበላግኝ አለው። እዚህ ደግሞ ገሌ ታጥቤ ፀጉሬ ታጥቤ እየበጠርኩ ነው፣ ፀጉሬ ማለት ነው። ሚፋ የምትሰሩት እግዚአብሔር ያግዛችሁ፣ እግዚአብሔር ከእናንተ ይሁን። ምግብ መስራት በጣም ይከብዳል። በጣም አሁን ስራ የለም። ስለዚህ ምን ይደረግ ማለት ነው። ትላልቅ ሰዎች ስለሆኑ ደግሞ ሚፋ ነው የሚወዱት። የበፊት የነበረ ምግብ የትላልቅ ሰዎች ማለት ነው። እዚህ ምንድነው የሚባለው ዳቦ የሚመስል ግን በጣም ነው የሚጣፍጠው ማለት ነው። ፀጉሬ በፊት አጭር ነበር፣ አሁን ግን አድጓል ማለት ነው። ዘይት የፀጉራችሁ ከፈለጋችሁ ደግሞ ሌላ ቀን ላሳያችሁ ነው ማለት ነው። የምትፈልጉ ካላችሁ ኮመንት አስቀምጡልኝ የኔዎች። አሁን ልተኛ ስለሆንኩ ዝም ብለ አይተኛም ማለት ነው። 3-2 ነው ቁጥጥር የሚያደርገው። ዝም ብላችሁ ከተኛችሁ ደግሞ ፀጉራችሁ ይባላሻል ማለት ነው። ስትነሱ በጣም ነው ይታያዛል ማለት ነው። ስትበጥሩ ቶሎ አይበጠርም እና ፀጉራችሁ በደንብ አሁን ቁጥጥር ላድርገው ነው። አሁን 3 ቁጥጥር አድርገው ሲነሳ ደግሞ ፈታዋለሁ ማለት ነው። ዋላ ፀጉሬ ከለሩ በጣም ደስ ይላል። ባይዘው ፀጉሬ በጣም እንትን ነው፣ ጥቁር ነው ማለት ነው። እዚህ 3 አድርጋለሁ። ስትተኙ እንደዛ ነው የምትተኙት። 3 አድርጋችሁ 2 አድርጋችሁ ሹሩባ ስሩት ማለት ነው። እና ውዶቼ በጣም ነው የምወዳችሁ። ሳብስክራይብ ደግሞ አድርጉልኝ፣ አባራቱኝ። የኔዎች በጣም ነው የምወዳችሁ። በጣም ቀና ሰዎች ናችሁ እናንተ ቤተሰቤ። አሁን ጨርሻለሁ ማለት ነው። እና ባይ ባይ።